የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል። በግልጽ ለማውራት አማራን የምትባሉ የብሔርተኝነት እንትን የምትሉ ሰዎች እኔን በቃ ተውኝ። በየትኛው ሚዲያ በማደርገው ነገር እንደሚታየው አማራው ላይ የደረሰው ግፍ በየትኛውም ስርዓት ከሌሎቹ እጅግ የበለጠና የባሰ ነው። አማራ የክርስቶስ ስነ ልቡና ነው ያለው። በጣም ትምክት የሚለውን ነገር እያጠናከረ የሚመጣ ነው። ፊት ለፊት መነጋገር ስላለብን ፍጠኛ ለመጀመሪያ ጊዜ የጥቁር ሕዝቦች ክብርና ኩራት የሆነውን ድል ያስገኘ ኃይል ነው። ሀገር በማቆየት እንደነ በላይ ዘለቀ አይነት በጣም የሚገርሙ አይነት በልጆቻቸው በቤተሰባቸው ያልተደራደሩ ጀግኖችን በነፍጠኝነት እናውቃቸዋለን። ደርግ 17 ዓመት ነበር፣ ወያኔ 27 ዓመት ነበር፣ ዶክተር አብይ ከመጡ 2 ዓመት ነው፣ በድምሩ 46 ዓመት ነው። አቶ ሽመልስ አብዲሳ ከ46 ዓመት እድሜ የሚዘሉ ሰው አይደሉም። ስለዚህ ነፍጠኛውን በአይናቸው አይተውት አያውቁም። እሳቸው የሚሉትን ነፍጠኛ እንግዲህ ኦዴፓ ላይ ሁለት አይነት አመለካከቶች ወይም ደግሞ አካሄዶች እንዳሉ በወቅቱ ኦዴፓ ኦህዴድ ነበረ። ስለዚህ ኦህዴድ ውስጥ ገብተን እንታገላሉና የኦነግን መርህ ይዘው ኦህዴድ ውስጥ ገቡ። ያንን በሚገባ ሲያጦዙና ለኦነግ ምቹ ሁኔታና መደላድል ሲፈጥሩ ቆዩ። ለውጡ ሲመጣ ኢትዮጵያ ሕዝብ የፈለገው የአንድ ብሔረሰብ የበላይነት እንዲመጣ አይደለም። እነዚህኞቹ ኃይሎች ግን መጀመሪያ አመጣጣቸው እንደሱ ስለሆነ የኦሮሞ የበላይነት እንዲጫን ልክ የትግራይ የበላይነት ላይ የተረኝነት ስሜት እንዲመጣ የሚያደርጉ በግልጽ የምናያቸው ነገሮች መጡ። ከዛም ብናሰፋላቸው እጅግ ቢበዛ የ8 ዓመት ልጅ ስለነበሩ እንኳን ስለ ነፍጠኝነት ምናልባት አበበ በሶ በላ የሚለውን ሊማሩ ይችሉ ይሆናል። ወይም ጫላጮ በጨበጠ ጨቡዴ ጣሳጠበ ከዚህ ያለፈ አልነበረም እውቀታቸው። ስለዚህ ነፍጠኛውን አይደለም አከርካሪውን የሰበሩት። የታየ ቦጋለ በፊቱ ነው ወደ አሁን ማንነቱ ከመምጣቱ በፊት ይናገር የነበረው ንግግር ነው። አሁን ካድሬ ሆኖ ብዙ አልባሌ ነገሮችን የሚናገር ሰው ነው እንደምናውቀው። በፊት ግን እንደምታዩት በስነ ስርዓት የተበደለው ተበደለ እያለ ትክክል የተሰራው ትክክል ተሰራ እያለ ይናገር የነበረ ሰው ነው። ዛሬ ግን ብዙበት አስቴር እየደገፈ ይታያል። አሁን አስቴር በዳኔን እየደገፈ ትክክል ናት እያለ እያሞካሸ ነው የሚገኘው አሁን በምናውቀው ሁኔታ ማለት ነውና በጣም ይገርማል። ሰው እንዴት ከዛ ተነስቶ ወደ አሁን ማንነቱ እንዴት ሊመጣ እንደቻለ በጣም የሚያስገርምና ከአእምሮ በላይ የሆነ ነገር ነው። እንዴት ዛሬ ላይ ተነስቶ በዚህ ልክ የተጨቆነውን አልተጨቆነም እያለ እያሞካሸ ምን እያለ እያጥላላ ከፊሉን እያሞካሸ ትክክል ያልሰራውን እያሞካሸ እያሽቃበጠ ከፊል መልካሙን የሰራውን ደግሞ መልካም አልሰራም እያለ እያጥላላ የሚገኝበት የሚያሳዝን ሁኔታ ላይ ነው ያለው። እስቲ ስለ አስቴር በዳኔ ንግግር አሁን ላይ ያለውን ደግሞ ስሙት። ምን ያህል ኮምፕሊትሊ ዲፈረንት ሰው እንደሆነ ነው የምታዩትና በጣም አስመሳይ እንደሆነ ነው። በፊትም ከልቡ አይደለም ማለት ነው የሚያስብል ነው። እስቲ ስሙት። አስቴር በዳኔ ንግስታቸው ነበረች። ኩዊን በቃ አረንጓዴ ቢጫ ቀይ ለብሳ መድረክ ላይ እንትን የምትል ካልተሸከምንሽ በአንቀልባ ካላዘልንሽ ስታስነጥስ ሶፍት ካላቀበልን የሚለው ቡድን ነው አሁን ዛሬ እንትን ሚላት እና አስቴር በዳኔ የራሷን አመለካከት አራምዳለች። ባራመደችው ሐሳብ ውስጥ ይሄን የሚሉ ሰዎች የሚተቿትን በሙሉ አይቻለሁ። ዶክተር ደቡብ አፍሪካ ያለው እኛም በተመለከተ እኛን የሚለው ኢትዮጵያ ነው፣ ኢትዮጵያ የሚለው አማራ ነው፣ ሌላው አይደለም ማለት ነው። እኛም በተመለከተ ኢትዮጵያን በተመለከተ አማራን በተመለከተ ሁሉም ጋር አንድ ነው፣ ሁሉም ትግሬ አንድ ነው፣ ቃል በቃል ነው። አንድ አልጨመርኩባትም፣ አንድ አልቀነስኩ። ኢትዮጵያን አጣብቆ ያዘው ይልሃል ብርጋዴር ጀነራል ተፈራ ማሞ ጫካ ያለው አማራ ነው። ሻለቃ ዳዊት ወልደ ጊዮርጊስ ኢትዮጵያ አማራ ናት፣ የአማራ ናት፣ ለማን ነው የምንሰጣት ይላል። ሙሉ ቪዲዮ እንሰጣለን። መጀመሪያ በምን ሞራል ነው አስቴር በዳኔ የሚተቹት? ኢዝ ማይ ኩዌስችን። መጀመሪያ አንተ ጋር ያለውን ኢትኖ ናሽናሊስት የሚሳደበውን ብሔርን እንደ ብሔረሰብ ሲሳደቡ የሚሉትን ሰዎች ሳይነኩ እሷ ምንድን ነው ያለችው? አንድ ብሔር አለች። መቼም የአማራን አርሶ አደር 80%ቱን አይደለም የግዴታ እኮ ኤክስፕሊሲት ላይ አይደለም የተናገረችው፣ ኢምፕሊሲት በሆነ መንገድ ነው። ኤክስፕሊሲት አድርጋ ገልጽ አማራን በሙሉ ብትል የመጀመሪያ አስቴር በዳኔ ሐሳብ ግለሰቡ አይደለም የሐሳቧ ተቃዋሚ መሆነው እኔ ነኝ። አንድ ብሔር ስትል አማራ ውስጥ ያሉ ጽንፈኞችን በጣም ኤክስትሪም ላይ ነኝ ብያለሁ። ከሂትለር የባሱ ዶክተር ደረጀ ዘለቀ ምን ብሏል? አይቅናው እንጂ አለ። ነፍሱን ይማረውና የህግ ምሁሩ አዲስ አበባ ዩኒቨርሲቲ መምህር አይቅናው እንጂ የአማራ ጽንፈኛ ቢገባ ከሂትለር የባሰ እነዚህ ሻንቅላ ምናምን የሚል ይመስለኛል። እሱም ቪዲዮ አለ ባይዘው እያንዳንዱ ነገር በማስረጃ ነው። እንደዛ ያላቸው በጣም አረመኔ። እኔ ከህዋት ጋር ብዙ ጊዜ ታገያለሁ፣ ከኦነግ
ራሱ ከኦነግ ጭምር ለኦሮሞ ህዝብ ከታገለው ኦነግ ጭምር ታገያለሁ። እንዲህ አይነት መረን ስብስብ ያለው የአማራው ጽንፈኛ ጋር ነው። ወይል አንተ ታዬ ቦጋለ እንዳልከው ቢሆን ኖሮ የአስቴር በዳኔ ንግግር ለምንድን ነው ታዲያ ግልጽ ያላደረገችው? እኔ እያልኩ ያለሁት በጽንፈኝነት የሚንቀሳቀሱ ሰዎችን ብቻ ነው እንጂ ህዝቡን አላልኩም ለምን አትልም ነበር ያለችው እኮ ግልጽ አድርጋ ነው። አንድ ሃይማኖትና አንድ ብሔር የሀገር ባለቤት ነኝ ብሎ ተቀምጧልና ሲገባኝ እየተበቀለ ያለው ያንን ነው ብላ ግልጽ አድርጋ እኮ ነው የተናገረችው። በቃ ህዝብ እንደሆነ ሃይማኖት እንደሆነ ብሔር እንደሆነ ግልጽ አድርጋ እንደዚህ እነዚህ ግሩፖቹን ብቻ ነው ብላ ለይታ እኮ አልተናገረችም። ሰምተነዋል እኮ ያለችው ከአንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እሱ ነው ዋጋ እያስከፈለን ያለው ጦርነት ትውልድ ያጫረሰን ምናምን ብላ እኮ ነው እንጂ የተናገረችው ብሔርና ሃይማኖት ብላ ነው እንጂ የተናገረችው እንዲህ አይነት ሰዎች ናቸው አላለችም። እና እየተበቀለ ነው ያለው ያ ነው ሲገባኝ እየሆነ ያለው ብላ ዛሬ የሚሆነውን እልቂት፣ ዛሬ የሚሆነውን ሞት፣ ዛሬ የሚሆነውን መሳደድ እንደ ትክክለኛ እንደ በቀል አድርጋ ነው እየገለጸች ያለችውና ይህንን ወዴት ልትከተው ነው ታዬ ቦጋለ? በእውነቱ ማለት ህሊና ኖሮ ካሰብከው ማለት ነው እንደ በፊት የምታስብ ከሆነ እንዴት ልታየው ነው ማለት ቀጥታ ህዝብን ነው አታክ እያደረገች ያለችው እዚህ ጋር ወደ ሌላ ወደዚህ ወደዛ ብለህ የምታወላውለውና የምታመቻቸው ነገር አይደለም። ሪያሊቲው ያ ነው፣ እውነታው ያ ነው። እና ይሄን ነገር ይቅርታ ጠይቂ ብለህ ወይ ደግሞ ግልጽ አድርገሽ ተናገሪ ብለህ ማረም ሲገባ ጭራሽ ደጋፊው ሆነ መምጣትህ ምን የሚሉት ነው ማለት ያስተዛዝባል ብዬ ነው። በተለይ በፊት ከነበረ እይታ አንፃር ኒውትራሊቲ አንፃር በፊት ላይ ሁሉንም እኩል በመታየበት አንፃር ሲታይ በጣም እንትሚል ነው። ጥቂት ሰዎችን ለማስደሰት በዛሬ ላይ አልባሌ ነገር ውስጥ እየሄድክ ነውና ተመለስላለሁ። ከምር ልክ አይደለም ብዬ አስባለሁ እኔ በበኩሌ። እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልን። ኑሮዬ ቢቀየር ምናምን ብላችሁ ትንሽ የሱቅ ከፍታችሁ እየሰራችሁ ድንገት በመሀል ገቢዎች ሲመጡ ስታዩ የሚሰማችሁ ስሜት ተነሳ ደማነሴ ሊነሳ ቢኖ ደግሞ ያ ደማነሴ እስኪ አንዴ ቀቡኝ ዳማከሴ ውሰዱት ንብረቴን መክፈል አልችልም እኔማ ዕዳዬን መክፈል አልቻልኩም ዕዳዬን ምን ልሁን መረረኝ ታክሳችሁ ገጀራ ሆነብኝ ገቢዎች ገጀራ ሆነብኝ ወዮ ወዮ ዳዲ ወዮ ዳዲ ወዮ ዳዲ ወዮ ዳዲ